ጠንካራ የሆነ ክርስቲያን ወኔ ያለው መንፈሳዊ ህይወቱን መቀጠል የሚፈልግ ክርስቲያን መዝሙር 22 እና መዝሙር 90 በቃሉ ሸምድዶ ማለት ነው ጠዋት 3 ሰዓት 6 ሰዓት 9 ሰዓት 11 ሰዓት ማታ 3 ሰዓት ምን እኮ ደቂቃ አይፈጅም። ምናልባት የ1 ደቂቃ ወይ 2 ደቂቃ ቢሆን ደግሞ ምን ዘመናች ከዛ በታች ብትችሉ 2 2 3 3 4 4 7 7 የምትሉት ደገም እያደረጋችሁ የእውነቴን ብዙ ለውጥ ነው የምታደርጉት። መዝሙረ ዳዊት የሚጸልይ ሰው ጠላቱን ለብቻ ወዳጁን ለብቻ ለይቶ ራሱን ለብቻ ለይቶ በደንብ አውቆ መስመሩን አስምሮ ነው የሚኖረው። ሁሉ ነገር ደግሞ ሲከናወን ባይኑ ያየዋል። አርጋኖን ጸልይ፣ ሰይፈ መለኮት፣ ሰይፈ ሥላሴ፣ ውዳሴ አምላክ፣ ውዳሴ ማርያም እነዚህ ሁሉ ጠቃሚ ነው። ሁሉም ግን የበለጠ ውጤታማ መሆን የምትፈልጉ ከሆነ መዝሙረ ዳዊትን እንዳትለቁ። መዝሙረ ዳዊት ማለት ከጥንት ጀምሮ እና አቡነ ተክለ ሃይማኖት የጸለዩት ተአምር የሰሩበት ንጉሥ ዳዊት እውነተኛ ሆኖ ከእግዚአብሔር ጋር ኃጢአተኛ ሆኖ ከእግዚአብሔር ጋር የታረቀበት እውነተኛ ሆኖ እግዚአብሔርን ያስደሰተበት ልበ አምላክ የተባለበት የሚገርም የጸሎት መጽሐፍ መዝሙረ ዳዊት። እንደ መዝሙረ ዳዊት በዚህ ምድር ላይ ኃይል ያለው ጸሎት የለም። ቀጥሎ ጌታችን ያስተማረው ምን ብለን እንጸልይ ሲሉት አባታችን ሆይ በሰማይ የምትኖር ብሎ ጌታችን አስተምሯል። ከዚህ ይበልጣል አይበልጥም አይደለም ያልከው ወሳኝ የሚባለው ትልቁ ለውጥ በህይወታችሁ ለማምጣት የምትፈልጉ ከሆነ መዝሙረ ዳዊት ጸልዩ። የፈለጋችሁትን ጸልዩ፣ ግን የበለጠ መጸለይ ያለባችሁ ብዙ ጊዜ ደጋግሙት። መዝሙር 90 ግን የትኛውም ክርስቲያን ቢለምደው ደስ ይላል፣ ቢጸልየው ደስ ይላል። ቤቱ ግድግዳ ላይ ለጥፈት ይተኛ ሲል 3 4 በትልቁ በኤስሪ ሳይዝ ለጥፈት አንብቦት መተኛት። ልተኙ ስትሉ መንፈሳችሁ ርክት ነው። የምታዩትም ራሱ የድል ነው የማሸነፍ ነው እና በርቱ፣ ጠንክሩ።